ጎል ማስቆጠር አቁም። ይህንን ተጠይቆ የነበረው ሮበርት ሌቫንዶቭስኪ ነበረ። 2022-23 የውድድር ዓመትን እንግዲህ ከባየር ሙኒክ ለቆ ወደ ባርሴሎና ደርሶ እንደነበረ ሮበርት ሌቫንዶቭስኪ ይታወሳል። ታዲያ ይህንንም ተከትሎ ከሰሞኑ ሰባስቲያን ስታውዜስኪ የተባለ ፖሊሻዊ የባዮግራፊውን የሮበርት ሌቫንዶቭስኪን ባዮግራፊ የጻፈ አንድ ጸሐፊ ይህንን መረጃ ሊያወጣ ችሏል ማለት ነው። የ2022-23 የውድድር ዓመት እንግዲህ ለሮበርት ሌቫንዶቭስኪ የመጀመሪያ የባርሴሎና ዓመቱ ነበረ። ታዲያ በነዛም ዓመቶች ላይ ባርሴሎናን የላሊጋ አሸናፊነት እስኪረጋገጥ ድረስ 23 ግቦችን ከመረብ አወዳጅቶ ነበረ። በዛ ሲዝን ታዲያ አንድ አስገራሚ ክስተት ለሮበርት ሌቫንዶቭስኪ ይፈጠራል። የባርሴሎና አመራሮች ሮበርት ሌቫንዶቭስኪን ወደ ቢሮ ከጠሩት በኋላ ሁለት ጎሎችን እንዳያስቆጥር ከዚህ በኋላ ጎሎችን እንዳያስቆጥር ይነግሩታል ማለት ነው። በዚህም ሮበርት ሌቫንዶቭስኪ ተደናግጦ ነበረ። ነገር ግን ጉዳዩ ሲጣራ ይህንን ጥያቄ ያቀረቡበት ምክንያት ባርሴሎናዎች ሮበርት ሌቫንዶቭስኪ ቀሪ ሁለት ጎሎችን አስቆጥሮ 25 ጎሎች ላይ የሚደርስ ከሆነ ለባየር ሙኒክ እንግዲህ ተጨማሪ 2.5 ሚሊዮን ዩሮ አካባቢ በዝውውሩ ጉዳይ ላይ ይከፍላሉ። ይህም ታዲያ በዝውውሩ ላይ የተቀመጠ አንቀጽ ነበረ። ባርሴሎናዎች ከነበረባቸው የፋይናንስ ቀውስ አንጻር ታዲያ ይህንን ጥያቄ አቅርበውለት ነበረ። እንግዲህ በመጀመሪያ ይህን ጉዳይ ሲሰማ ሮበርት ሌቫንዶቭስኪ መደናገጥ ቢታይበትም ከዛ በኋላ ግን ጉዳዩን ተመልክቶ ተረጋግቶ እንደነበረ መረጃዎች ያሳያሉ ማለት ነው። ጎሎችን እንዳታስቆጥር ተብሎ የተጠየቀ የመጀመሪያውም አጥቂ ያደርገዋል ይሄ እውነት ማለት ነው። ይህ የሚያሳየው ባርሴሎናዎች ምን ያህል በፋይናንስ ቀውስ ውስጥ እንደነበሩ ነው። ፖል ፖግባ በዚህ ሳምንት እንደሚመለስ ይፋ ሆኗል። ፖል ፖግባ እንደሚታወቀው ባለፉት 26 ወራቶች ያክል እንግዲህ ምንም አይነት እግር ኳስ ጨዋታዎች ላይ ሲሳተፍ አልተመለከትነውም ነበረ። ይሄ የሚሆነበት ምክንያት ደግሞ በዶፒንግ ምክንያት ነው። እንደሚታወቀው በዩቬንቱስ ቤት በነበረበት ወቅት በዶፒንግ ምክንያት ተጠርጥሮ ከእግር ኳስ ታግዶ እንደነበር ይታወሳል። ይህንንም ተከትሎ ባለፉት ዓመታት እንግዲህ ከእግር ኳስ ታግዶ የሰነበተው ፖል ፖግባ እንደ ሌኪፕ መረጃ መሰረት ከሆነ ሞናኮን ክረምት ላይ ከተቀላቀለ በኋላ በዚህ ሳምንት ሮንን በሚገጥሙበት ጨዋታ ላይ በቡድኑ ስብስብ ውስጥ እንደሚኖር እየተነገረ ይገኛል ማለት ነው። የ32 ዓመቱ አማካኝ ከቡድኑ ጋር ባለፉት ሳምንታት ጥሩ የሚባል ትሬኒንግን ሲሰራ እንዳሳለፈም ተገልጿል። ታዲያ ሮንን በሚገጥሙበት በዕለተ ቀዳሚው ጨዋታ ላይ ፖል ፖግባ በቡድኑ ስብስብ ውስጥ እንደሚካተትምና ከበርካታ ወራት በኋላ ወደ ጨዋታ እንደሚመለስ ይፋ ሆኗል። ፖል ፖግባ እንደሚታወቀው ከማንቸስተር ዩናይትድ ዩቬንቱስን ከተቀላቀለ በኋላ በጉዳትም ምክንያት በጣም አጠር ያሉ ጨዋታዎችን ብቻ ሲያደርግ ነበር የተመለከትነው። ፖል ፖግባ ገና በ32 ዓመቱም እግር ኳስን እንግዲህ ይሰናበታል የሚሉ መረጃዎች በስፋት ሲወጡ ቢቆዩም ክረምት ላይ ነበረ የፈረንሳዩን ቡድን ሞናኮን ሊቀላቀል የቻለው። ታዲያ በስተመጨረሻም ፖል ፖግባ ወደ እግር ኳስ መመለሱ የበርካቶችን ደስታ የፈጠረ ጉዳይ ነበረ። ፖል ፖግባ አሁንም ቢሆን በቀሩት ወራቶች እግር ኳስ ላይ ጠንክሮ ሰርቶ በ2026ቱ የዓለም ዋንጫ ሀገሩን ፈረንሳይን ሊወክል ይችላል ተብሎ ይጠበቃል። ሌብሎቹም እሱ እንግዲህ በጥሩ አቋሙ ላይ የሚመለስ ከሆነ ሊቀበሉት እንደሚችሉ እየተነገረ ይገኛል። ዲዲር ዴሾ የመጨረሻ ውሳኔያቸውንም ያስተላልፋሉ ተብሎ ይጠበቃል። ነገር ግን አሁንም ፖል ፖግባ በወጥ አቋም እግር ኳስ ህይወቱን እንዳይቀጥል ጉዳት ሰንኮፍ እንዳይሆንበት ይሰጋል። ከስፔን የሚወጡ አንዳንድ የመረጃ ምንጮች እንደሚያሳዩት ከሆነ ሊቨርፑሎች የሪያል ማድሪዱን የመስመር ተጫዋች ቪኒሲየስ ጁኒየርን በክረምቱ የዝውውር መስኮት 100 ሚሊዮን ዩሮ በማቅረብ ወደ አንፊልድ ለማስኮብለል እንግዲህ ሊሰሩ እንደሚችሉ መረጃዎች እያሳዩ ይገኛሉ። እንደሚታወቀው ቪኒሲየስ ጁኒየር ከስፓኒያርዱ አሰልጣኝ ዣቢ አሎንሶ ጋር ሰጣ ገባ ውስጥ እንደገባ ይታወሳል። ይህንንም ተከትሎ ሪያል ማድሪዶች ምናልባት ኮንትራት እደሳውንም አቁመውታል። ታዲያ ሊቨርፑሎች ይህንን እውነት ተጠቅመው ወደ አንፊልድ ተጫዋቹን ለማስኮብለል 100 ሚሊዮን ዩሮ ከፍለው እንግዲህ ቪኒሲየስን ለማምጣት ይሰራሉ የሚል መረጃ ከስፔን እየወጣ ይገኛል። ቪኒሲየስ ጁኒየር እንደሚታወቀው ስሙ አሁንም በተደጋጋሚ እየተያዘ የሚገኘው ከሳውዲ አረቢያ ቡድኖች ጋር ነው። ታዲያ ሪያል ማድሪዶች በ2027 የሚያበቃውን የቪኒሲየስ ጁኒየር ኮንትራትን አራዝመው በሳንቲያጎ ቤርናቤው ለማቆየት እቅድ አላቸው ቢባልም ከኤል ክላሲኮ በኋላ በተለይ ደግሞ ከዣቢ አሎንሶ ጋር ሰጣ ገባ ውስጥ መግባቱ ቪኒን በሪያል ማድሪድ የመቆየት እድሉን
እንግዲህ ዝቅ እያደረገው እየመጣ ይገኛል። በባህሪው ምክንያት ቪኒሲየስ ጁኒየር በበርካታ ሰዎች እየተተቸ ይገኛል። ታዲያ ቪኒ እንግዲህ ክረምት ላይ ምናልባት ሪያል ማድሪድን የሚለቅ ይሆናል። ይሄም ሪያል ማድሪዶችን ያከስራቸዋል ወይ የሚል ጥያቄን እያስነሳ ይገኛል። ምክንያቱም የተጫዋቹ ብቃት ድንቅ እንደሆነ ይታወቃል። ነገር ግን ያለው ባህሪ ደግሞ የመልበሻ ክፍሉን እንዳይበጠብጥ እያሰጋ ይገኛል። ሊቨርፑሎች ይህንን አጋጣሚ ተጠቅመው ተጫዋቹን ወደ አንፊልድ ቢያመጡትም ታዲያ ለአርነ ስሎቱስ ቡድን ያለው ባህሪ ጉዳትን አያመጣም ወይ የሚል መረጃዎች እየወጡም ይገኛሉ።